ሰላም ጤና ይስጥልን ክብራትና ክብራን እንደምንላችኋል ከብስራት ዩቲዩብ ቻናል መረጃዎቻችን አሁን ይጀምራሉ። መረጃዎቹን እያጋራችሁ ቤዛዊት አራጊ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በወልቂጤ ከተማ የሰው ጥርስ ያወለቀው ግለሰብ በጽኑ እስራት ተቀጥቷል። የሰው ጥርስ በመስፈር ከባድ የአካል ጉዳት ያደረሰው ተከሳሽ እሱ ባለው ሙሉጌታ በ7 ዓመት ከ10 ወር ጽኑ እስራት እንዲቀጣ የወልቂጤ ከተማ ፍርድ ቤት ሐምሌ 29 ቀን 2018 ዓ.ም በዋለው ችሎት ውሳኔ ማስተላለፉን ለብስራት ራዲዮ የተናገሩት የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ናቸው። ተከሳሹ ሰኔ 14 ቀን 2018 ዓ.ም ከምሽቱ 4 ሰዓት ገደማ በወልቂጤ ከተማ እድገት በር ቀበሌ ልዩ ስሙ ትራማር ግሮሰሪ ተብሎ በሚጠራው አካባቢ የግል ተበዳይ መሐመድ ሙባረክን የፊት ለፊት የላይኛው ጥርሱን በቴስታ በመምታት በመስፈሩ እናም አካል በማጉደሉ ነው በጽኑ እስራት የተቀጣው። የወልቂጤ ከተማ ፖሊስ አጣርቶ በላከው የምርመራ መዝገብ መሰረትም የከተማው አቃቤ ሕግ በተከሳሹ ላይ በ1996 ዓ.ም የወጣውን የኢፌድሪ የወንጀል ሕግ አንቀጽ 555 በቅንፍ ለመሰረት በመተላለፍ በፈጸመው የሰው አካልና ጤና ላይ ከባድ ጉዳት ማድረስ ወንጀል ክስ መስርቶበታል። ተከሳሹ ፍርድ ቤት ቀርቦ የእምነት ክህደት ቃሉን በተጠየቀበት ወቅትም ወንጀሉን ሙሉ በሙሉ ለመፈጸሙ በማመኑ ፍርድ ቤቱ የጥፋተኝነት ውሳኔ ተሰጥቶበታል። በመጨረሻም ፍርድ ቤቱ ከግራ ቀኝ የቀረቡትን የቅጣት ማክበጃና ማቅለያ አስተያየቶችን በመመርመር ተከሳሽን ያርማል፣ ማህበረሰቡንም ያስተምራል በሚል የጽኑ እስራት ውሳኔውን ማስተላለፉን ከወልቂጤ ከተማ ፍትህ ጽህፈት ቤት ያገኘነው መረጃ ያመላክታል ስትል ሰብል አበበ ዘግባለች። ከጓደኞቿ ጋር ከብት በማገድ ላይ የነበረችን የ6 ዓመት ታዳጊ አስገድዶ የደፈረው ግለሰብ በ18 ዓመት ጽኑ እስራት ተቀጥቷል። በጉራጌ ዞን በእኖር ወረዳ የ6 ዓመት ህጻን ላይ የአስገድዶ መድፈር ወንጀል የፈጸመው ተከሳሽ ሰለሞን ሃይደር በ18 ዓመት ጽኑ እስራት እንዲቀጣ መወሰኑን የጉራጌ ዞን ፍትህ መምሪያ ኃላፊ አቶ ኤልያስ ሰብለጋ ለብስራት ራዲዮ ተናግሯል። የእኖር ወረዳ ፍርድ ቤት ጽህፈት ቤት እንዳስታወቀው በጃቱ ቀበሌ ልዩ ስሙ አይወበር በተባለ መንደር ነዋሪ የሆነው ተከሳሽ ሰለሞን ሃይደር ተበዳይ ህጻን ከጓደኞቿ ጋር ከብት በማገድ ላይ በነበረችበት ወቅት በስልኩ ጌም ተጫውቶ ማለትም ያታልላታል። በመቀጠልም የጣቴ ቀለበት ጠፍቶብኛል አብረን እንፈልግ በሚል ማታለል ህጻናን ከጓደኞቿ ነጥሎ ወደ ጫካ በመውሰድ አሰቃቂውን ወንጀል በመፈጸሙ በፖሊስም የምርመራ መዝገብ ተረጋግጧል። የምርመራ መዝገቡ የደረሰው የእኖር ወረዳ አቃቢ ህግ ተከሳሹ በወንጀል ህግ አንቀጽ 627 በቅንፍ 1 ስር የተደነገገውን መጣሱን በመጥቀስ የሰውና የሰነድ ማስረጃዎችን በማደራጀት ክስ መስርቶበታል። የእኖር ወረዳ ፍርድ ቤት የሰውና የሰነድ ማስረጃዎችን ከሰማ በኋላ የተከሳሽን ጥፋተኝነት አረጋግጧል። ተከሳሹ የመከላከል መብቱ ተጠብቆለት መከላከያ ማስረጃ የሌለው በመሆኑ በጽሁፍና በፊርማ ማረጋገጡም ተገልጿል። ፍርድ ቤቱ የተከሳሽ አቃቢ ህግና የሁለቱንም ወገን የቅጣት አስተያየት ከተቀበለ በኋላ ሐምሌ 30 ቀን 2018 ዓ.ም በዋለው ችሎት ተከሳሽን የሚያርም እና ሌላው ማህበረሰብንም ማስተማሪያ የሚሆን ውሳኔ አስተላልፏል። በዚህ መሰረት ተከሳሽ ሰለሞን ሃይደር በ18 ዓመት ጽኑ እስራት እንዲቀጣ መወሰኑን አቶ ኤልያስ ጨምረው ለብስራት ራዲዮ ተናግረዋል ስትል ሰብል አበበ ዘግባለች። ወደ ባህር ማዶ መረጃችን ስንሻገር መዳረሻችን ወደ ሱዳን ይሆናል። በሱዳን 25 ሰዎች አስክሬን የያዘ የጅምላ መቃብር ተገኝቷል። በደቡብ ሱዳን ምስራቅ ብሉ ናይል ግዛት በኩምሩክ ከተማ ከ25 በላይ ሰዎች አስክሬን የያዘ የጅምላ መቃብር ተገኝቷል። የኩርሙክ አካባቢ ባለስልጣናት ግድያውን የፈጸመው የሱዳን ጦር ጋር እየተዋጋ ያለው የፈጥኖ ድጋፍ ኃይል ወይም ደግሞ RSF ነው ማለትም የከሰሱ ሲሆን በመቃብሩ ውስጥም የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን መኖሩም ታውቋል። መቃብሩ የተገኘው የሱዳን ጦር ከሳምንታት ከባድ ውጊያ በኋላ የኩርሙክን እንደገና በቁጥጥር ስር ከዋለ ከ1 ወር ገደማም በኋላ ነው። ተጎጆቹ በከተማው አቅራቢያ በሚገኘው ጀበል ፋንካት በተባለ ኮረብታ አካባቢ የተገደሉ የታወቀ ሲሆን አካባቢው የRSF ኃይሎች በከተማዋ ላይ የድሮን ጥቃት ለመፈጸም ይጠቀሙበት እንደነበረም ተነግሯል። የሱዳን ጦር RSF ከሚያዝያ 2023 ጀምሮ በከባድ ጦርነት ውስጥ ሲሆኑ RSF በካርቱም በኤልፋሸርና በገዜራ ግዛት ጨምሮ በተለያዩ አካባቢዎች የጅምላ ግድያ ፈጽሟል በሚልም ክስ ቀርቦበታል። በኩምሩክ ውጊያው አልቆመም። RSF ለሁለተኛ ተከታታይ ቀን የድሮን ጥቃት መፈጸሙ ሲዘገብ በምዕራብ ዳርፉርም ከባድ ውጊያ ቀጥሏል። በቀጠለው ውጊያ እስካሁን ወደ 40,000 ሰዎች ህይወታቸውን ሲያጡ ከ14 ሚሊዮን በላይ ሱዳናውያን ቀያቸውን ጥለው እንዲሰደዱም ተገደዋል። በኩርሙክ የተገኘው የጅምላ መቃብርም ጦርነቱ በሲቪል ህዝብ ላይ እያስከተለ ያለውን ከባድ ሰብአዊ ቀውስ እንደገናም አጉልቶም አሳይቷል። ፕሬዚዳንት ዶናልድ ትራምፕ ኢራን በጦርነቱ ህይወታቸው ላለፈ አሜሪካውያን ካሳ እንድትከፍል መጠየቃቸው ተሰምቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን በሀገሪቷ ወታደሮችና በሌሎችም ዜጎች ላይ ያደረሰችው የህይወትና የንብረት ጉዳት ካሳ እንድትከፍል ጠይቀዋል። ትራምፕ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክትም የአሜሪካ ተወካዮች ከኢራን ጋር የሚያደርጓቸው የወደፊት ድርድሮች ሁሉ የካሳ ጥያቄውን እንዲያካትቱ መምሪያ መስጠታቸውን ገልጸዋል። ጥያቄው በኢራንና ተባባሪዎቿ የተገደሉ የአሜሪካ ወታደሮች ቤተሰቦችን፣ በቀጠናው ግጭት የተጎዱ ዜጎችን እንዲሁም
ሊባኖስ፣ ሶሪያ እና የመን እንዲሁም ጋዛ ጉዳት የደረሰባቸው ወገኖችን የሚያካትትም ነው። ትራምፕ እንደ አውሮፓውያኖች አቆጣጠር በ2000 ዓመተ ምህረት በየመን አቅራቢያ በአሜሪካ የጦር መርከብ ላይ ተፈጽሞ 17 መርከበኞች ያለቁበትን ጥቃት በማስታወስ በካሳ ጥያቄ ውስጥም እንደሚካተት አንስተዋል። የየመኑ ጥቃት በወቅቱ አልቃይዳ ኃላፊነት የወሰደበት ሲሆን ኢራንም ክሱን አትቀበለውም። የአሜሪካ ፍርድ ቤት ግን ለጥቃቱ ኢራንን ተጠያቂ አድርጓታል። ኢራን በአሜሪካና እስራኤል የተከፈተባት የጦርነት ዘመቻ ላደረሰባት ውድመት አሜሪካ ካሳ እንድትከፍል አስቀድማ መጠየቋ የሚታወስ ነው። ቴህራን የሆርሙዝ ባህር መተላለፊያን ለመክፈት ካስቀመጠቻቸው ቅድመ ሁኔታዎች ውስጥም አንዱ የካሳ ጉዳይ መሆኑ ይታወቃል። ኢራን በጦርነቱ 18 የአሜሪካ ወታደሮች ሲሞቱ ወደ 500 የሚጠጉ ቆስለዋል። ከዚህ በተጨማሪም በዋሽንግተን በርካታ የጦር አውሮፕላን ሄሊኮፕተሮችና ድሮኖችም ወድመውባታል። ኢራን በአንጻሩ በአሜሪካና እስራኤል ጥቃቶች 3300 በላይ ሰዎች መገደላቸው ከነዚህም ውስጥ ግማሹ ሲቪሎችና ከ200 በላይ ደግሞ ህጻናት መሆናቸውም ትገልጻለች። 125000 በላይ የሲቪል ህንጻዎች፣ መኖሪያ ቤቶችና ትምህርት ቤቶች እንዲሁም የጤና ተቋማት መውደማቸውን የኢራን የቀይ ጨረቃ ማህበር ያወጣው ሪፖርትም ይጠቁማል። ክብራትና ክብራን ከብስራት የዩቲዩብ ቻናል መረጃዎቻችን እነኚህ ነበሩ። መረጃዎቹን እያጋራዋችሁ ቤዛዊት አራጌ አብሬያችሁ ነበርኩኝ። ፈጣን መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።